ሰላም ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። እንዴት ናችሁ ውዶቼ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው። ውዶቼ ጠፋሁት። እኔ ጠፋሁ በቃ ትላንትና ማታ 12 ሰዓት አካባቢ ቪዲዮ ሰርቼ ወጣሁት። ሰው ነኝ አይደለ? ከባድ ነው። ጠፋሁባችሁ አይደለ? ሶሪ ያው ትላንትና ቡራና ሄሚ ጋስት ላይ መጡ እነሱ አንድ ሰዓት ቆይተናል አሉ። እኔ ግን አንድ ሰዓት ሳይሆን 5 ደቂቃ ብቻ ነው ያየኋችሁ። አላየሁም ነበር ምናምን ስልክ ላይ ያው ቢዚ ሆኛል ገባሁና እና ያው በናፍቆት እንደዛ እስካሁን ከምንቆይ ያው አይቻለሁ 5 ደቂቃም ቢሆን ያው እንቅልፍ ይዟቸዋል። በዚህ ሁለቱም ማለት ሄሚ ሳትሆን ብሩክ በጣም ደክሟል ይመስለኛልና ከዛ በቃ ማለት ሊተኛ ነው ምናምን ብሎ ነው የወጡት። ያው እኔም ደግሞ እነሱ ካልመጡ ደግሞ እንደምታውቁ እኔ ቪዲዮ ሲሪ አይለኝም። እኔ ብዙ ቪዲዮዎች የሚሰራው ቪዲዮዎች አሉ ግን ደስ አላለኝም። ከዛ በቃ ተውኩትና እስካሁን ማለት ነው እስካሁን ከትላንትና ጀምሬ ቪዲዮ ሳልሰራ ዩቲዩብ የተባለ ነገር ዞር ብዬ ሳላይ የዱባይ 4 ሰዓት 37 ደቂቃ ደረስኩ ትላላችሁ። አይ ይሄ ጉድ አይደለ? ጉድ እንኳን ነው እና ማለት ነው። አይታችሁታል ይሄን ፎቶ ማለት ነው ብሩክ ማለት ነው። ሄሚዬ ሸበላው ማለት ነው። ደረቱ ላይ የሄሚዬ ፎቶን ንቅሳት እንትን አድርጓል። ብሩክ ሄሚን ፎቶ ተነቅሷል። አዎ የት ደረቱ ላይ ባይዘው ማለት ነው። ይሄንን ፎቶ ያወጣሽው ልጅ ማለት ነው የኔ ውድ በጣም ነው እኮ የምወድሽ። እሺ ወቄ እና ጀግና ነሽ እውነት። በስማም በጣም እኮ ነው ያሳምደሽ ያወጣሽው እውነት። አሁን እኮ ውዶቼ ግን ማለት ነው ቀልዶ ኪሱ ባዶ ነው አሉ። የሆነ ነገር ሊበላችሁ። አሁን እኮ አንድ ፍቅረኛ ቢኖራችሁ ወይም ፍቅረኛ ቢኖርሽ የሆነች ሴት ጋር እንደዛ ተቀነባብሮ ወይም እንደዛ ተነቅሶ ወይም ደረቱ ላይ አላቅም ብቻ እጁ ላይ እንደዛ ቢወጣ አንዳንድ አሁን ስለ ሜዳ ስለ ሌላ ነገር ስለ ማለት የማያውቁት ይጣላሉ አይደለ? ከባሉ ጋር ወይ ከፍቅረኛ ጋር እኔ እንደዚህ ብዬ ነው ማስበው። ወይኔ አሁን እኮ ይሄ ትክክለኛ ብሩክ ነው፣ ትክክለኛ ሄሚ ነች። ትክክለኛ ነቅሳት ነው እንዴ? አይኔ እኮ የለውበትም። አሁን እኮ ሄሚ ወይም ሄሚ ማለት ባይዘው ማለት ነው ብሩክ ብቻ አይደለም አብርሽም ማለት ሄሚም የአብርሽን ማለት የአብርሽን ፎቶም ሄሚ ደረቱ ላይ ተነቅሷል ፎቶ አለና አብርሽም የሄሚ ፎቶ ተነቅሷል ፎቶ። ግን እኔ የሆነ ቦታ ምን አየው መሰላችሁ? እኔ ልንገራችሁ እንዴ ኧረ የሆነ ሰው ማለት ነው ምን እንዳረገ ልንገራችሁ። ግን ይሄ ፎቶ የወጣው የሶስቱም ነው አብርሽም የሄሚም የብሩክም እና ይቅርብኝ እንደው አላወራም ማለት ነው። እንደው ብነግር ምን ችግር አለ? የብሩክን ፎቶ ደብቆ እና የሱም ማለት የሱም ፎቶ ብቻ ወጥቷል እላችኋለሁ። ብዙም አትናደዱ ለማለት ያክል ነው። እሺ እኔ ወዶች ዛሬ ቪዲዮ አሰራሬ እንኳን ሳቅ ነው የምለኝ እኔ አላቅም ብቻ ለምን እንደሆነ እና ውዶቼ ዛሬ እስቲ ብሩክና ሄሚ እንዲመጡ ጸልዩ እሺ። ነገ ከተማችን እንመጣለን ምናምን ነው ያሉት እና ማለት ነው። ትናንትና ብሩክና ሄሚ የሆነ ፊታችሁ ሁለቱም ልክ አይደለም። እኔ እንዳያችሁት እንደ ማለት እኔ ያየሁት ልክ ላይ ሁለታችሁ ፊት ልክ አይመስለኝም። አንደኛ እንቅልፍ ነው ይመስለኛል ምናምን ተጨነቀል። ብሩክ ደግሞ ተጨነቅ ያለው እንቅልፍ ምናምን እያለ ነው። ለምንድነው የምትጨነቁት የኔ ውዶች? አትጨነቁ እሺ። አለም 9/10 ሞት ነው አሉ። ምንም የሚያስጨንቅ ነገር የለም። እሺ የኔ ውዶች አትጨነቁ። ጠላታችሁ ይጨነቅ። ግን ወይዘው ሲጋ የለበሰ ሰው ሳይጨነቅ እንዴት ይኖራል? ያው አይጨነቅ ሰው ልጅ አይጨነቅም አይባልም። ግን ጭንቀት ያለ ነው። ግን ምንም ማድረግ አይቻልም አይደለም። ጭንቀትን ችሌንና ማለፉን ችሌን መኖር ነው። እና በርቱ የኔ ውዶች። ሄሚዬና ቡራ ሄሚዬና ቡራም እንደዛ የምትወዱት ሰዎች ፈጣሪ ይውደዳችሁ፣ የሚወደው ሰው ይስጣችሁ። እና ደግሞ ይሄን ፎቶ ምርጥ አድርጋችሁ ነው ንቅሳቱን ያወጣችሁት። ይመቻችሁ። የምር ነው የምላችሁ። ትለያላችሁ ነው የምላችሁት። ማለት ፎቶ የምነቀሰበት ፎቶ አግኝቷል።
ከማን ጋር ወይም ማን እንደማናቀስ እንዳለበትን ሰውንም አውቀዋል። ቲ ቀቅ አድርጎ እኮ ነው የነቀሰው። ቲ ቲ ይመቻችሁና የኔ አዘጊዎች አላችሁ ምርጥ ምርጥ ሂቶች ማለት ነውና እዚህ ጋር ስማችሁን አልጠራም። ይሄንን ፎቶ እንትን አድርገሽ ያወጣሽው ልጅ ማለት ነውና የኔ ምርጥ ምርጥ ጀግና ነሽ። እውነት እንደዚህ መቀናበር ይቻላል እንዴ? አፕሊኬሽኑን በቃ ወዬ በሉ በነስ ማለት በምንድነው በውስጥ ማለት ነው። ወዬ በሉኝ እኔ ራሱ ማወቅ ፈልጋለሁ። እና ውዶች እንደዛ እላችኋለሁ። ብሩክና ሄሚን ዛሬ ማታ ይመጣሉ። በተስፋ እንጠብቃለን። ፏ ብትን እያላችሁ ጠብቁ። እና ግን ብዙ ማውራት የምፈልገው ነገር ነበረኝ አላወራም። እና አይቶ ማለፍ ጥሩ ነው። ሰምቶ እንዳልሰማ ሆኖ ማለፍ ጥሩ ነው። የምን ማለፍ ነው መለፍለፍ ነው አሉ። መለፍለፍ አልፈልግምና ማለፍን እፈልጋለሁና ይመቻችሁ። እወዳችኋለሁ።